ጭራሽ አስቤ አይደለም። አንዳንዴ እኮ በሳቅ በጨዋታ ውስጥ የተደበቀ ልጅነት አለ። ብያት ነው እንደዚህ ውስጧ እንዲጎዳ ያደረኩት። ተናድጄ መጥፎ ቃል ተናገርኳት እንዴ? ሳማ እንደዛ የቢራ ማስታወቂያ እንደሚጠጣ ሰው የጠጣው መጠጥ ነው። ኧረ አንቺ ልጅ ግን በጣም ትናገር የለ እንዴ? እኔ እንደዚህና እንደምሩ በሆድ የሚይዝ አይነት ሰው አይደለሁ። ግን ይሄ ባህሪ ይጠቅመኛል ብለሽ ታስቢያለሽ? አዎ፣ ለምሳሌ ማንም እየመጣ እንዲፈነጭብኝ አልፈቅድም። ግን አንዳንዴ አንቺን ሀሳብ ብቻ ማንጸባረቅ የለብሽም። የሰውንም ስሜት እኮ መረዳት አለብሽ። ለሰው መጨነቅ ትርፉ ስብራት ነው። ግን ደግሞ አለማሰብሽ የሚያስቡልሽን ሰዎች አሳጥቶሽ ከሚመጣብሽ ጸጸት የሚብስ ነገር የለም። እንዴት ማለት? ምክንያቱም እኔ ቤተሰቦቼን ስላጣሁ። እንዴት ማለቴ? በምን አጋጣሚ? እባክሽ በጠዋቱ እንደዚህ አይነት ጥያቄ አትጠይቂ፣ ሙድ ይረብሻል። እና ማታ ላድርግልህ? እሱ የተሻለ ሀሳብ። የኔ ልዕልት፣ ወይ ንጉስ፣ ታስታውሻለሽ? በፊት እኮ ልብሴን የቀየርኩ ስትገቢ ትኮረመሚ ነበር። ያኔ ማፍር ስለነበር ነው። አሁንስ? እንዴ አሁንማ ተኝቼበት እያደርኩኝ የምን ማፈር። ሲጀመር እኔና አንቺ እኮ መተፋፈር ያለብን ሰዎች አይደለም። ባልና ሚስት ከአንዱ ወንዝ ይቀዳሉ አይደለም የሚባል። ግን አንቺን ባይሰጠኝ ምን ሆን ነበር እንዴ? ከአንተው ግራ ጎን ተፈጥሬ እንዴት ነው ያንተ አካል አልሆነ? እሱስ ልክ ነሽ። እና አቶ ባልየው ወይ ሚስትየው፣ የስራ ሰዓት እየረፈደብህ እኮ ነው። እንዴ ይርፈዳ፣ ቅረም ካልሽኝ ይቀራለሁ። እንደዛማ አይሆንም። እንዴ ካልተሰራ እኮ አይኖርም። እሱማ ልክ ነሽ። ባይሆን ልብስ ልብስ ምን ያለ ቲሸርት እኔ ላይ ተጣብቆ ለዘላለም ባይወልቅ። እንዴ ለምን? ምክንያቱም ይህን እጆች ስላለበሱ። እንደዚህ ከሆነማ ሁሌም ነው ማለብስ። በደስታ ነው። ምንም ብታደርግኝ እሺ ነው የምልሽ። ጽዬ ድገሚ። እንዴ አንተ ቆይ ፍቅር ያገረሸብህ እንዴ? ሁሌም እንዲያገረሽብኝ እኮ ነው የምፈልገው። ኪራዬ ረፈደብህ እኮ። ይርፈዳ፣ የራሱ ጉዳይ። ሄሎ፣ ደህና ነኝ እህቴ። አዎ ሰሞኑን ስራ አልገባሁም። እንዲህ ግን እንዴት ለአንቺ ደውሎ ነገረሽ? ወረኛ ነገር ነው እንዴ? አዎ እሱማ በአንቺ ኃላፊነት ነው እዛ ድርጅት የገባሁት። ኧረ እህቴ እሱ እንዳለሽ አይደለም እንዴ። እኔ ስራዬን በአግባቡ ነው የምሰራው። እሺ በቃ አስተካክላለሁ። ሲጀመር እኮ እኔ ስራ ሳይኖረኝ ሲቀር ቢሮ ውስጥ መቀመጤ ምንም ጥቅም የለውም ብዬ ነው። እሺ እሄዳለሁ በቃ ቻው። እሺ ማታ ቪዲዮ ኮል እናወራለን። አይ አሁንማ ልወጣ ነው። በሰዓትማ አልሄድም፣ ረፍዷል እኮ። የሆነ ቦታ እወጣላለሁ። ኧረ የትም፣ በቃ በኋላ እናወራለን። ቆይ እኔ ከስራ ውጪ የትም መሄድ አልችልም ማለት ነው? አሁንማ እኮ የቁም እስረኛ ሆንኩኝ።
ምን ጉድ ነው? ሞኝ ሲሞት ተኝቶ ነው የሚስቀው አሉ። እሰይ እየባነነ ነው። ምንድን ነው እንዴት ዋላችሁ? ሰኒ አሁን ገና መጣች። የትም አትሄድም። ምን እየሰራሽ ነበር እንዴ? እራስህ እኮ ነህ በህልም እየሳክ እጄን ያዝከው። ማ እኔ ነኝ? አዋ እንዲያውም እየሳክ ነበር ሁላ። እኔ የምልህ ምን እያየ ነበር? አንቺ ነህ አሁን መቼስ። ለምንድን ነው እንደሱ ያየሽኝ? አይ ምንም፣ እጄን ተኝተህ ስትይዘው በጣም ገርሞኝ ነው። በህልሜ አንቺን አልነበረም ሳይ ነበረው። ምን አስበሽ ነው ግን? ምንም፣ እንዲሁ ዝም ብዬ ነው። እኔ ብሄድ ይሻላል። ደግሞ ምን አስበሽ ነው ይለኛል እንዴ? እራሱ ምን አስበው ነው? የሆነ ጀዝበድን ነገር ሆ ማለት ነው። እኔ ሲሪባይ ብቻ ነው እዚህ ቤት የምመጣው? አረ እንደዛ ለማለት አይደለም። ምን ሆነሽ ነው? ቆይ እኔ ቤት ምግብ የለም? ሲሪባይ ብቻ ነው ታዲያ እዚህ ቤት የምመጣው? አረ እንደዛ አይደለም ውዴ። እና ሳሎን ስገባማ የሰውን ፍቅር ማቋረጥ ነበረብኛ። የምን ፍቅር ማለቴ? ማንን? የዚህ ጅላንፎና ያቺን ደሙጫ ተጣብቃ ማለቀው ኒና ናት። ና ኒናታ። እሺ እሷንስ አወቋት። እሱ ደግሞ ማን ነው? እዚህ ቤት ከኪራ ውጭ ማን ነው ወንድ? እንዴ ክብሮም ነው? እና ማንን ይሆናል? አረ እሱ እኮ እንቅልፉን ተኝቷል። እና እሷ ሞግዚቱ ነች እንደዛ የምታስተኛው። ሰንያ አትናደጂ። እጁን ስለያዘችው ነው እንደዚህ የምትሆኝ። ወይ አንቀልባ ልግዛላትና ትዘለዋ፣ እሱ ይሻላታል። ይሄ ነው እንደዚህ በአንድ ያናደደሽ? ኧረ እኔ ምን አገባኝ፣ አልተናደድኩም። መናደድ እንዴት ነው ሰንዬ? ግን እቺ ልጅ ከዚህ ቤት ካልወጣች የሁላችንም ጨጓራ እንደምትነጠው እወቂ። እሺ አሁን ከኛ ቀድመሽ አንቺ እንዳትላጪ። ተረጋጊ እሺ ሰንዬ። ማ እኔ አልተናደድኩም እኮ እንዲህ ዝም ብዬ ነው። እሱን ተይው። ክብሩን ስትነካው እኮ አንገበገብሽ። ማ እኔ ሰኒ ለምን ከፈለገች ጠቅልላ አትወስደውም? አንቺም ልትከታያቸው ነው? ኧረ እባክሽ አሁን በቃ ተይኝ። ለማንኛውም ሳሎን ማን አለ? ማንም የለም። በቃ እኔ እዛ እንሂድ። አይ ሰኒ አንቀጠቀጣት እኮ። ይሄማ የኔና ጥላቻ ብቻ አይደለም፣ ሌላም ነገር አለ። ቅዱሴ ዝም ብለህ ደከምክ። እኔ እኮ አሁን ደህና ነኝ። እንደዛ እያልሽ ነው ባለፈውም ጉድ አድርገሽኝ የነበረው። እስኪ እንደሱ እያልክ ንገርልኝ። ሰው ቆይ እንዴት ህመሙን ይደብቃል? ሞኝ አትሆኝ። ሰው እኮ አስታማሚ አጥቶ መከራውን ያህል አንቺ ምን ሆነሽ ነው? ምንሽን ነው የሚያምሽ? እኔን የሚልሽ ሰው አጠገብሽ ኖሮ ህመምሽን አትደብቂ። የእኔ ህመም እኮ ሁሌም አለ። ዛሬ እናንተ ስላስታመማችሁኝ የሚለቅ አይደለም፣ እስከ ሞት ዘላለም አብሮኝ የሚኖር እንጂ። እሺ አሁን እዚህ ጋር ስለ ሞት ማውራት አስፈላጊ ነው? ምሩ ናሆሜ፣ አንተም ብትሆን እውነቱን ይዛ አስታማት። አልገባኝም። ምን ማለት ነው? ማለትማ አንተ ለእሷ ለመኖር ተስፋ ሆናት እንጂ ሞትን እንድትረሳ አታድርጋት። ሞትን የረሳ ሰው ለሰው አንድም ደግ ነገር ሊያደርግ አይችልም። ልክ ብለሃል ቅዱሴ። ሁላችንም መሞታችን ብናስብ ኖሮ ለማናውቀው ነገር ስንል ሰው ላይ መጥፎ ነገር ባናረግ ነበር። የሰው ልጅ ትልቅ ስህተቱ ባልንጀራውን ሞትን መርሳቱ ነው። አረ በቃችሁ። ምንድነው የቅብር አስፈጻሚ ድርጅት ስብሰባ አደረጋችሁት እኮ። ለማንኛውም ወደ ዋናው ጉዳያችን ስንመለስ ራስሽን ማስታመምሽን አትርሺ። ይሄንንም ጎረምሳ አታስጨንቂው። እሺ ቅዱሴ። እኔ የምልህ ግን ቅዱሴ፣ ወይ የቤት ሰራተኛ ፈልጌ ነበር ምሩዬን የምታግዛት።
እንደዛ አስፈላጊ አይደለም ናኦሚ። እንደሱ አትበይ። በቃ ወሰንኩኝ እኮ። አትስሪ ስትባይ ካልሰማሽ ሌላ ምንም አማራጭ የለኝም። እሱማ እኮ ነው ግን በቃ ምሩ፣ ይኸውልህ ቅዱሴ፣ የምታውቀው ሰው ካለ በቅርብ ሰው ይሻላል ብዬ አስቤ ነው። እኔ እንጃ፣ የለም ግን ካለ እነግርሃለሁ። ካልሆነ በደላላም ቢሆን እንፈልጋለን። በቃ ችግር የለም። በቃ አማራጭ አይጠፋም። አሁን እንደው ለዚህ ስራ ሰራተኛ እንጃክ። ይኸውልሽ ግን ምሩ ተናግሬያለሁ። እኔ እዚህ እዛ ብዬ ለፍቼ በደላላ ሰራተኛ ይዤ መጥቼ ስራ ስራለሁ ካልሽ ይኸውልሽ እያሰርኩሽ ነው የምወጣው። ተናግሬያለሁ። ሳቅ አንተ ምን አለብህ? እህቴ ለምንድን ነው የምታለቅሽው? እመጣለሁ እኮ እመጣለሁ። እሺ ብቻ አንቺ መድኃኒትሽን ሲሰጡሽ እምቢ አትበይ። ምን መርፌ? በቃ እኔ እነግራቸዋለሁ መድኃኒት እንዲያረጉልሽ። በቃ እህቴ በእናትሽ እዚህ ያለውን ነገር ሁሉንም እጨራርሳለሁ እኔ። በቃ ይዞሽ በቃ ምንም አታስቢ እሺ። እመጣለሁ እሺ እሺ። ምን ነው እኔ ስመጣ ቶሎ ብለሽ ዘጋሽው? አይ እየጨረስኩ ነበር፣ ለዛ ነው። እኔ ግን አልመሰለኝ። የሆነ ነገር እያወራሽ ነው የመሰለኝ። ሚስጥር ቢሆንም መስማት ያለብሽ አይመስልኝም። ያን ያህል ማወቅ ስለማልፈልግ ፊት ለፊቴ ብታወሪ ራሱ አልሰማሽም። ለነገሩ የሰው ሚስጥር መስማት እንደማትፈልጊ ቅድም ነው የገባኝ። ማለት እንዴ ጨረስኩ ነበር፣ ለዛ ነው። እኔ ግን አልመሰለኝ። የሆነ ነገር እያወራሽ ነው የመሰለኝ። ሚስጥር ቢሆንም መስማት ያለብሽ አይመስልኝም። ያን ያህል ማወቅ ስለማልፈልግ ፊት ለፊቴ ብታወሪ ራሱ አልሰማሽም። ለነገሩ የሰው ሚስጥር መስማት እንደማትፈልጊ ቅድም ነው የገባኝ። ማለት እንዴ ካረሽ እንደወጣሽ ሳስበው ገርሞኝ ነው። እኔ እኮ እንደዚህ ሙድ የገባሽ አትመስይኝም። አረ ክብሮሜ ነው ያልሽው? አዎ ስሙ ደስ ይላል አይደል? አንቺ ብቻ እኮ ነሽ ደስ የማትይው እንጂ እዚህ ቤት ሁሉም ነገር ደስ ይላል። አዎ ክብሮሜንም ጨምሮ። ምን ነው ስሙን ወደሽው ነው? ልጁስ ቢሆን ምን የሚጠላ ነገር አለው? ለስራ ያለው አክብሮቱ፣ ትህትናው ምናምን ሁሉም ነገሩ ደስ ይላል። እንደውም በደንብ እንዲታይ እዚህ ትከሻሽ ላይ በነጩ ተነቀሹ። እሺ በዚሁ ከቀጠልንማ የማይቀር ነው። ለዚህ ቻፍጫሽ ላይ ለሆነች ትግስትሽ ነው ያዙ ልቀቁኝ የምትይው። ገና ምን አይተሽ